ጊዜ እንደማንኛውም ጊዜ መውሰድ ግዴታ መያዝ ያለበት ያስገደደው ሌላ እንዲገደድ ያደረገው ሌላ ምን አገናኘው ከኛ ጋር? ያስገደደው መንግስት ምን አገናኘው ከኛ ጋር? እዚህ ሀገር ነገር ናቸው እኮ እዚህ ሀገር የምትኖሩ እዚህ ሀገር ሌላው ነገ ታዩታላችሁ ሁሉን ነገር። ይሄ አፉን እዚህ ላይ የሚከፍተው በሙሉ እግዚአብሔር ምስክሬ ነው። ነገ ሶስት ሰው በዚህ ሳምንት እዚህ ላይ መጥቶ ካላለቀሰ እኔ ጂጂ አይደለሁም። ሶስት ሰው መጥቶ ደምን ካልተፋ እናንተ ይህን ሶሻል ሚዲያ ከለሩ ካልቀየርኩት እኔ ጂጂ አይደለሁም። ለእናንተ ግን ነግራችኋለሁ። ለእናንተ ከስሮ ናችሁ ለምታዳምጡት። እኛ አላስገደድንም አላችሁ እኮ። እኛ ምንም የምናውቀው ነገር የለም። እንደዚህ አይነት ቦታ እንዲደርስ ያደረገው የራሱ የሆነ መንግስት ነው፣ እኛ አይደለም። ለዚህም ነው ዛሬ የምታዩትን ቤት የተገኘው። ለዚህም ነው እንጂ እስከ ዛሬ በአንድ ጊዜ ቤት አግኝቷል እንዴ? አሁንም የራሱ ቤት አይደለም፣ የመንግስት ቤት ነው። ሆስቴል ነው። እስከ ፌብሩዋሪ ድረስ ነው የሚቀመጠው። ከዛ በኋላ ይታያል። የራሱ ቤት አይደለም፣ ሌላ ቤት። ይሄ የእሱ ቤት አይደለም። ይሄ እንደዚህኛው ቤት በግል በስም ያለ ቤት አይደለም። ለዚያም እስከ ፌብሩዋሪ ጊዜያዊ ነው። እሱንም ትላንትና እሷ ሳይን አድርጋ ነው። በውሸት አትመኑ። ይሄ ህግ ያለበት ሀገር ነው። ብቻችሁን ምን የምታደርጉት ነገር የለም፣ አይቻልም። ሲስተሙ የዚህ ሀገር ሲስተም። እኛ እኮ መጀመሪያ ወደዚህ ስንመጣ እኮ ስመጣ ነግረናቸዋል። ይሄ ነገር ህግ ጋር ከደረሰ ሌሎች ኢትዮጵያኖች ሲያረጉ አይታችሁ እንደሆነ በጥቁር ነው። ከቤት ይወጣል፣ ለመንግስት ያሳውቃል። ስራ የለኝም ይላል፣ ግን እዛ ቤት ውስጥ ነው የሚኖረው። በጎን ብሩን ይቀበላል። ብሩን ትሰጧለች፣ ይሰጣታል ለሚስትየው። ከመንግስትም ትቀበላለች፣ ከዛም ትቀበላለች፣ ቤቷን ትሰራለች። እኛ ጋር እንደዚህ አይሰራም። ልዩነቱ እኛ ጋር ከዚህ በኋላ በልጅም በሚስትም በምናምን ስም የሚነገድ ነገር አይኖርም። ኢሌጋሊ መንግስት የሚያውቀው ከሆነ ማወቅ አለበት። በቃ መንግስት ማወቅ አለበት። ኦኬ፣ ኢትዮጵያ ያለው ላያውቅ ይችላል። እዚህ የምትኖሩ ለነገሩ ጫት የሚቅም ጫት ነጋዴ ምናምን ይሄ አታውቁት። ምክንያቱም እናንተ ኑሯችሁ ራሱ አውሮፓ ውስጥ ኑሯችሁ ራሱ የተዝረከረከ ኑሮ ስለሆነ ማለት ነው። እነዚህ ልጆች ሲስተም ውስጥ ስላሉ አይቻልም፣ ማሸትም አይቻልም፣ ወዲያ ነኝ ማለትም አይቻልም፣ መውጣትም አይቻልም፣ መግባትም አይቻልም። ልጆችን ይዞ እንደፈለጉ የት መሄድ እንኳን አይቻልም። የዚህ ነው ያለው፣ አይቻልም። ኢትስ ሃርድ። በቃ እንደፈለጉ እንኳን ከልጆች ጋር እንደፈለጉ ለመሆን ግዴታ ፊክስ የሆነ ታይም ሊኖረው ይገባቸዋል። ሁለቱም ለልጆቹ እኩል መብት ስላላቸው ለማንኛውም ባለን ስለተፈራረሙ ስላልተፈራረሙ አይደለም። እዚህ ሀገር ብትፈራረም ባትፈራረም ችግር የለውም። ግን ሄደል ለመንግስት እሱ አባቱ ነው ካላችሁ ፋዘር ሻፍት የሚባል ነገር አለ። ታምኖ እንትን ይደረጋል፣ ይፈቀዳል። ልክ እንደ እናትየው እሱ መብታል፣ እሷም እኩል መብት አላቸው በልጆቹ ላይ። ያ ማለት እኩል መብት ካላቸው ልጆቹን ቢጣሉም ልጆቹን የማሳደግ እኩል መብት አላቸው። ልጆቹ ላይ በሚያደርጉት ነገር በሙሉ እኩል መብት አላቸው። በሚወስኑት በሙሉ እኩል መብት አላቸው። አንዱ አልችልም ካለ እሱ ሌላ ጉዳይ ነው። አይ አንቺ ያዢ እኔ እሰራለሁ ካለ ሁለቱም ተስማምተው ልጅ የሚጠብቅ ከኪንደር ጋርደን ውጪ እንደ ሌላ እንትን መንግስት ያዘጋጀላቸዋል። አላይነ ሴን ሞታ ሲንግል ማም ከሆነችም መንግስት ራሱ ከፍሎ ልጆቹን ከኪንደር ጋርደን የሚያስወጣ እሷ ከትምህርቷ ከስራ ስትመጣ እንዴት እንደምትቀበል ያስተካክላል። ያንን እንዳያደርግ ግን ኦልሬዲ እሱ አለ። እሱ ካለ ደግሞ ቅድሚያ ቻንሱን ለማን ነው የሚሰጥ? መንግስት። ይሄ እኮ በጣም እኮ እንደዚህ ጸብ ውስጥም እኮ የሚያስኬድ ነገር እኮ አይደለም።
መንግስት አንተ ስላለ ኃላፊ እንጂ ለሱም ጥሩ አይደለም። አይ ኦኬ እኔ የለውም ቤት ቅምት አድርገው ልጆቹን እንዳይደርስ ነው የሚያደርጉት። ያንን ደግሞ ማድረግ በጣም ቀላል ነው፣ ግን ልጆቹ ይጎዳሉ ያላባት። እኛ ያደረግነው ነገር ምንድነው? ልጆቹ ካላባት ማድረግ ኔቨር የለባቸው። እኛን እንዲያውም ልንመሰገን ነበር የሚገባው ነገር። በነገራችን ላይ ነገ ልጆቹ አድጋ ያመሰግኑናል። ግን ችግሩ ይሄ አይደለም ጋይስ። ችግሩ በሰላም እኮ ነው። በቃ ሁሉ ነገር ቆንጆ ነው የሆነው። ችግር የሆነው ግን የቤቱ ጉዳይ ነው። አለቅ ቤቱ ተሸመተ፣ ተጠቀለለ። ያሰበው ነገር አልሆነም። ሌት ሆኖ ስለደረሰው ጥር አለ። በቃ ይሄ ነው የሱ ችግር። አንድና አንድ የሱ ችግር የሆነ ይሄ ግዴታ መውደቅ የለባትም። አትችይም። ግን እኮ ለምንድን ነው ግን ከእናትና ከአባት ምንድን ነው የሚሻለው ነገር? ጊዜ እኔ አይደለሁ ሊቀኑ ሙሉ የሚይዛቸው ሰው እኮ ትምህርት ናት፣ ስራ ናት። አባቱ እንዴት ነው ምንድነው ይሄ አባባላችሁ አይገባኝም። ከአባት እናት ይሻላል። ምን አይነት ለውጥ! እንዴት ለልጅ አባት እናት ይሻላል? ምን ጥርቅሲ በምን ምን አይነት አስተሳሰብ ነው ያለሽ አንቺ? ምን ማለት ነው ከአባት እናት ይሻላል? ከእናት አባት እንደዚህ ሌብልም አትስጡት። እንዲህ ብሎ ነገር የለም። እናንተም ስላላችሁ አይደለም። ህጉ እሺ አይልም፣ መንግስት እሺ አይልም። ጠይቁ። አበሾችን ተደብቀው እኮ ነው። ተው። ብዙ ጊዜ ጭቅጭቅ አይታችሁ ነው። እንዲያውም አስቀርባለሁ እንዳታይ ነው ማደርገህ ምናምን ነገር። አንድ ሄዶ ነው ልጁን ለተወሰነ ጊዜ አልታየም ከተባለ ፉል ዞግርሽት እናት ናት የምትወስደው። ፉሉ ይህንን ይፈልጋል እሱ። እርግጠኛ ነኝ አይፈልግም። ልጆቹን ማየት ይፈልጋል። ይህንን እንዲሆን ትፈልጋላችሁ? ካልከፈለ ካልረዳ ምናምን እኮ ማየት አይችልም። ይሄ ደግሞ ለሱ ሳይሆን ለልጆቹ ጥሩ አይደለም። አባታቸውን እየናፈቁ ስላልከፈለ ብቻ ወይ ደግሞ ስላላሳደገ ምናምን እንዲቀር ነው የምትፈልጉት? ህጉ የዚህን ያህል ጠንካራ ነው። የዚህን ያህል ትከፍላለህ፣ ትይዛለህ። ካልሆነ በቃ ትቆራረጣለህ። የዛኔ እኛ ልጅ ይዘን በየሰዓቱ ወሪዝ ማይዳድ እንድትለን አንፈልግም። ሁለት ነገር ነው የሚያስመርጡት። የሚሰራ ከሆነ ፉል ታይም ስራ ካለው፣ ስራ የለውም ልጁ ሚኒ ጆብ ትንሽዬ ስራ ናት ያለችው የሆነችው 1 ሰዓት 2 ሰዓት የምትሰራ አለቀ። ኦኬ ህጉን እኔ እኮ ውሸት የትም አያደርስም፣ ማሸት የትም አያደርስም። ችግሩ ሌላ የተፈጠረው እንደዚህ እሳት አድርጎ እንደዚህ ያወጣው እኮ ልጁን እኮ ሌላ ነው፣ ሌላ ጉዳይ፣ የቤቱ ጉዳይ ነው እንጂ እኮ ግዴታው እንደሆነ እኮ ያውቀዋል እኮ። እንዲያውም እኮ እሱ እኮ አንድ ነገር እኔ አሁን መናገርም አልፈልግም። እሱ የፈለገው እንዲያውም ሌላ ነው እውነት ለመናገር። ለዚህ ነው እዚህ የሚያወራውና ውስጥ የሚያወራው አንድ አይደለም። እግዚአብሔር ምስክሬ ነው፣ አንድ አይደለም። እኔ ይሄ ጨለማ አይንጋልኝ ሾክ ያደረገኝ ነገር አለ። ማውራት ስለማልችል ነው እዚህ ላይ ልጁ ለሷ ያላት እንዲያውም ሌላ ነገር ነው፣ ሌላ ነገር። እዚህ ላይ ደግሞ የሚያወራው ምንድነው? ልጆቹ በጣም እንደሚወድ ኖ ውሸት ነው፣ ውሸት ነው። እንግዲህ በሁለቱ መሀል እኔ አላጓራሁት ለነገሩ። በሁለቱ መሀል ያለው መድኃኒዓለም ነው አይደለ? መድኃኒዓለምና መድኃኒዓለም ምን እንዳለ ለሷ ምን ብሎ እንደተናገረ። ምክንያቱም እናንተ እንደምታዩት እኔ እግዚአብሔር ምስክሬን ለእናንተ የሚያሳየው ሰው አይደለም። አቅቶት መሰለኝ ወጣው። ልጆቹን ጣሉብኝ። ይህንን ሜክን አታረጉም እንዴ? እውነት 5 ዓመት አሳድጎ ከሆነ 1 ሳምንት ይዞ እንደዚህ ልጆቹን ጣሉብኝ፣ ማኖሪያ የለኝም፣ መንጠቅስ የለኝ። ወዲያውኑ ልጆቹን እንደያዘ ነው ወደ መኖሪያ ቤት የሰጡት። ወዲያውኑ ማረፊያ የመጀመሪያ። ምክንያቱም በእንደዚህ ስቴፕ ነው የሚሄደው። ምክንያቱም እሷ ስራ ትሄዳለች፣ ኔክስት ህይወት አላት። እንደዚህ እዚህ ሀገር ከ6 ወር በኋላ ምናምን ልክ ሲቀበሉ ወዲያውኑ ነው የሚወስኑት። ወዲያውኑ እና ተባለ ማረፊያ ተሰጠው። ይኸው ከ2 ሳምንት በኋላ ደግሞ ሌላ ትልቅ ማረፊያ ተሰጠው።
አሁን የአሁኑ ቤት ራሱ እስከ ፌብሩዋሪ ነው። አሁን ለረጅም ጊዜ ለ3 ወር ነው ይታያል። ይሄ እናንተ የለመዳችሁት ምንድነው? ኢትዮጵያ ቆይ ነገ ቆይ ዛሬ እንዲህ ብሎ ነገር የለም። ሰከንድ በተለይ ልጅ ላይ ያላቸው ጥንቃቄ ልጅ ላይ ያላቸው እንትን በጣም ኃይለኛ ነጥቀው ልጆች አንድ ነገር እንዲሰማቸው አይፈልጉም። ካንተም ነጥቀው ቁጭ ያደርጋሉ። ከፈለኩ ሁለታችሁም እንዳታዩት ማድረግ ይችላሉ። የዚህን ያህል ኃይል ነው ያላቸው ለልጅ ያላቸው ሴክት ማለት ነው። ገባችሁ? ጣጣ አይፈልጉም። ይሄ ጭቅጭቅ ምናምን እንደዚህ ትቀበላለህ፣ ወዲያውኑ ትፈርማለህ፣ ትሰጣለህ፣ ትቆራረጣለህ። ፍርድ ቤት የለ ምን ጥርቅስ የለ ወረቀት ነው የሚልኩልህ። በቃ አባትነት ስምህ ራሱ አይኖርም። ይሄንን ደግሞ እንደ እናት እንደ ልጆቹ የፈለገ ነገር ቢሆን ከመጀመሪያም ነግረናቸዋል። እሷም የምትታገለው ሁሌኛ የምንታገለው ካላባት አያልኩ ቢሮጥም ራሱ እየሮጥ እንደምናሳይ። ምክንያቱም ልጅቷ በተለይ ሴቷ ልጅ ቅርርብ አላቸው ከሴቷ ጋር እንዲያድጉ አንፈልግም። የፈለገ ችግር ቢኖር አባቷ ምንም ይሁን እንድታውቀው እንፈልጋለን። ዲቃላ አይደለች። ነገ የሴት ልጅ ብላችሁ እንድትሰድቧት አንፈልግም። ምክንያቱም እዚህ ኮሚኒቲ ውስጥ ስላለች ብቻም ደግሞ የሚለፋ ነገር የለም። እኔ አልፈልግም ብሎ ቁርጥ ካረገ ደግሞ ምንም ችግር የለም፣ እንነግራታለን። አልፈልግም የተባልሽ ልጅ ነሽ ብለን እናንተም ትነግሯታለች። ያንን ግን ቪዲዮ አለ ጋይስ፣ ቪዲዮ በሙሉ አለ። ቪዲዮ በሙሉ እዚህ ላይ የሚያወራውና ዘለ የሚያወራው ፍጹም የተለያየ ነው። እኔ እንዲያውም ውድለታ ቪዲዮን ሲለቀው ኦኬ ዩቱብ እንድታዩለት እንድትመጡለት ምናምን ይመስለኝ። በንጋታው ሄዶ የተናገረውን የሚያመው እንዲያርጋውኝ እንደዚህ ወጣው እንደዚህ ገብታው እንደዚህ ሆነው ውሸት፣ በጣም ውሸት። ለነገሩ እኔ ለምጄዋለሁ የእሱን ውሸት እኛ ለምንድነዋል። እኔ በተለይ ለምጄዋለሁ። እንዲህ እናንተ የምትፈልጉት ምን እንደሆነ ታውቃላችሁ? እናንተ የምትፈልጉት እኛ እንደዚህ አይነት ሰዎች አይደለም። የሚያስለቅስ 5 ሳንቲም ነገር የለም። ሶሻል ሚዲያ ላይ መተን የምናለቅስበት ምንም ነገር የለም። ምንም ነገር አንደኛ የሚያሳዝንም የሚያስለቅስም ነገር አልደረሰብንም። የምንፈልገውም ነው እንዲሆን አባትና ልጅ እንዲቀራረቡ እንፈልጋለን። እሱም እንደ አባትነቱ ለልጆቹ ጊዜ እንዲሰጥ እንፈልጋለን። ከኛ ጋር ምንም ግንኙነት ባይኖረው ከእናትየውም ጋር ግንኙነት ባይኖረው ከልጆቹ ጋር ግን ግዴታ ግንኙነት ያስፈልገዋል። ለዚህም ነው እዚህ ላይ የሚያወራውና እናንተ ጋር የሚያወራውና እያንዳንዱ ና እባክህን ልጆቹ ናፍቀዋል ተብሎ ስንቴ ልጆቹን ከለከሉኝ ይላል። ስንቴ ነው የተጻፈለት? ሴቷ ጠይቃ ስንት ጊዜ አይመቸኝም እኮ ነው ያለው። አይመቸኝም በዛት ይሄንን አውጥተን እንለጥፈው፣ ይለጠፍ ከዋትሳፑ ላይ። ለምንድን ነው እኔ ከነበርኩበት አካባቢ ይሄንን ቤት እኮ እኛ እኮ ርቀት የሚያስጠላ ከተማ እኮ ነው። ከተማ እንኳን ልጅ አይደለም እኔ ጠላት እንዲኖርበት አልፈልግም። ለምንድን ነው እንደዚህ መጣ ነው? እሱ እኮ ነው ያስመጣ ነው እንደዚህ። ለሱ ተብሎ እኮ ነው ይሄ ቤት። ምኑ አምሮ ነው ይሄ ቤት? ስታዲየም ነው የሚያክለው። ምንም ግን ጥቅም የለው ከዋጋው ንረት በስተቀር። ከነገና አካባቢውም ጥሩ አይደለም፣ ለልጆች የሚያድጉበት አይደለም። እንደኔ ለምንድን ነው እንደዚህ መጣ ነው? ለሱ እኮ እንዲቀርብ እኮ ተብሎ እኮ ነው እንጂ ያለበት አካባቢ ቤት ፈልገን በባንክ ይገዛለሁ እኔ ክሬዲት መቀመጥ እንችላለን። ለምንድን ነው ራሱ እኔ ልጆቼን ማየት የምችለው እዚህ ካልመጡ ብሎ እኮ ነው የመጣ ነው። ይሄንን ሁላ እናንተ እንድታምኑን እንዲህ ብሎ ነው እንደዚህ ብሎ ነው እንበል አንልም። ሁ አሪው ሲጀመር ማናችሁ እናንተ? እዚህ እስከመጣን በኋላ ስንት የመጡ አይቷቸዋል ልጆቹ በተባለበት ሰዓት ወስዷል ነው። ለዩቱብ መስሪያ ነው የሚወስዳቸው፣ ለዩቱብ እና ለዩቱብ መስሪያ። እኛ ይሄንን ሁላ ደግሞ የምናስረዳበት ምን ስለሆናችሁ ነው? ምን ስለሆናችሁ? ሁ አሪዩ ህጉን የዚህን ሀገር ህግ የሚያውቅ ያውቀዋል። የዚህን ሀገር ህግ የሚያውቅ በነገራችን ላይ ይሄ ያገባችሁ ምን ያላችሁ ራሱ በስነ ስርዓቱ አታውቁትም ህጉን።
ምክንያቱም ሁለታችሁም የሶሻል ሚዲያ ተረጂ ናችሁ። የሶሻል እንትን ተረጂ ስትሆኑ ወይ የአርባይት ሳምንት ተረጂ ምናምን ስትሆኑ ሁለት ባልና ሚስት ተረጂ ከሆኑ እንደ ሰውም አይቆጥሯችሁ እናንተም የተቀበላችሁትን ተቀበላችሁ ልጆቹን ስለምታሳድጉ። እዚህ ጋር ግን ያለው እንደዛ አይደለም። ሰራተኛ ናት፣ ተማሪ ናት። ስለዚህ መንግስት ያናግራታል። ለምን ስራሽን ተውሽ? ደሞዝ እየከፈልሽ ለምን ትምህርትሽን ተው? እየተከፈለሽ ነው። ኦኬ ልጆቼን እዚህ እየጠበቅኩኝ ነው። ኖ የት አለባታቸው? ሪፖርት አላደረገንም። ገባችሁ? ከዛ እሱን ይፈልጉታል፣ እሱም በጎን ይፈልጉታል። ሁለተኛ ነገር ሁለቱ ደግሞ ሲገናኙ የማይስማሙ ከሆነ የሚጣሉ ከሆነ የማይግባቡ ከሆነ ኦልሬዲ ነገሮች በሙሉ ያልቃሉ። ወደ ጸብ የሚሄዱ ከሆነ ማለት ነው። ምን ስራ የለው? ውሸት ድሮም የለውም እንኳን ነው። አንድ የሆነች ትንሽ የሚኒ ጆብ አላችሁ ተለቅ በቃ ሌላ ስራ የለም። ስለዚህ ምን ያደርጋሉ እነሱ? አሁን እነሱ ወደ ጸብም አይደለም ምንም አይደለም። ኦኬ እንዴት ነው አብራችሁ አትኖሩም? አዎ ተለያይታችኋል። አዎ እንዴት ነው ታዲያ ልጆቹን ቴክ ኬር የምታደርጉት? ምክንያቱም አንዱ የስራ ፍላጎት አለው የጀመረው ነገር አለ፣ አንዱ ደግሞ ቁጭ ይላል። ስለዚህ ይህንን ለማድረግ ደግሞ አንተ ጋር ያለው ነገር ምንድን ነው? አሁንም ስራ ላይ ተማሪ ነኝ ቢል የሁለቱም ሰዓት የሚስተካከልበትን ይፈልጉና ለልጆቹ ዴኬር ወይንም ደግሞ አብረው እንኳን ባይኖሩ ተነጋግረው አንደኛው በሽሽት አንደኛው ደግሞ አርገው መጀመሪያ እዚህ ቤት የተነጋገሩት ይሄን ነው። ጸቡም የመጣው በዛ ነው። እንደዛ አርገው ነው የሚለያዩዋቸው። ካልሆነ ግን ከሁለቱም ልጆቹ ሊነጠቁም ይችላሉ። ካልሆነ እናት እኔ ብቻ ይችላል ትችያለሽ ካልሆነ ደግሞ ጠቅለል አድርገው ለእናት ይሰጣሉ። አይ ካልተደው ለአባት ይሰጣል። ስለዚህ ይህንን ደግሞ የሚያደርገው መንግስት ነው። እኛ መሰረዝ አንችል፣ መደለዝ አንችል፣ ምን ማለት አንችል። አንደኛ የተቀማም ነገር የለም፣ የተጣለም ነገር የለም። ያ አይ ትምህርትሽን አቁሚና ስራሽን አቁሚና ያ እናት ነሽና ለልጆችሽ ብቻ አድርጊ አምዴር ትምህርቷን ትሄዳለች። ያ ነገር ግን እኔም አይቻልም። መክፈል አለበት ለልጆቹ ዞግርሽት መክፈል አለበት። ያንን ይጠይቃሉ። ማን ነው ዞግርሽት የሚከፍለው? ለልጆቹ እንታልት ማን ነው የሚከፍለው? እሱ ዞግርሽት ስላለው ማለት ምን ይባላል? አባት ስለሆነና መብት ስላለው ለልጆቹ የሚከፈል ነገር ማን ነው የሚከፍለው ብለው ይጠይቋቸዋል። ለዛ ደግሞ ማረጋገጫ የማይከፍል ከሆነ ደግሞ ይሰረዝና ለእናት ብቻ ነው የሚሰጠው። ስላልከፈል ምንም ነገር ስላላረገ ለእናት እናትም ዘሴም ለሁለቱም ህጉ አንድ ነው። በሁለቱም እያወሩ ማሳደግ ይችላሉ። እሱን ለምዳቸዋል። ሌብነት በኋላ ላይ ስሬንተውስ ሁለቱም እያወሩ ማሳደግ ይችላሉ። እንዴት ሳይከፍል ይሄ እንዳበሻው ከመንግስትም ከዚህም እየተቀበለ መጥፎ እኮ ነው እሱ። ብዙ እኮ የአበሻ ሴቶች እኮ የሚያደርጉት እኮ ያንን ነው። ወንዱ ግን አያውቅም። ነይ በዚህ በኩል 100 ብር ሰጥሻለሁ፣ በዛ በኩል መንግስት ከዛ ጠቅልሎ ይልክለታል። የ20 ዓመት የ30 ዓመት ወይ ደግሞ ልጁ 18 ዓመት ሲሞላ እሱ እኮ እዚህ 100 ብር እኮ ሰጥቷል። ከዛ ሚስት ትዋሻል። ስንት ብር ሰጥቶሻል? 200 ብር ሰጥቶኛል፣ ፈርሚ ማስረጃ አምጪ ብሎ ነገር የለም። ጠቅለል ያደርግልህና እሷን 100 ብሯን እዚህ ተቀብላለች በወር ወይ 200 ብሯን ያ ከዛ መንግስት የሆነ ሰዓት ላይ አንተ ልክ የሆነ ነገር ልስራ ወይ የሆነ ነገር ላርግ ስትል የልጁን ዕዳ የ18 ዓመት ጋማ ይላል። ለዚህ ነው የምትበሩት፣ የምትከንፉት፣ ገደል ውስጥ የምትገቡት። that's why ስለዚህ ልጅቷ ደግሞ ይሄ እናንተ እንደምታያቸው ይሄ ተራ
ከአሳ ጋራ የመጣች ልጅ አይደለች፣ ወይንም ለመጣች በስነ ስርዓቱ እዚህ የተማረች ልጅ ናት። ስለዚህ ይሄ ነገር እዳ እንዳያመጣና ክሊር በሆነ መንገድ በህግ በኩል ራሱ ነው እንዲሄድ ያደረገው። ደግሞ ራሱ ነው እንዲሄድ ያደረገው። አትሊስት ጊዜ ነበረ፣ የተወሰነ ጊዜ ነበረ። ራሱ ቤት ፈልጎ አግኝቶ ስራ ይዞ እኔም ስራ ይዣለሁ እንዲህ ነው ቤት ታስኩድ የሚካፈሉትን ይካፈላሉ። ልጆቹን እኔ ይዝላቸዋለሁ ትንሽ ጊዜ። እኔ በዛ ምንም ችግር አልነበረብኝም። ግን ራሱ ነው ለዚሁ ላይ በቃ ራሱ ግን የሚፈረደው ማን ነው? በእኛ ላይ የምንሰደበው ማን ነው? እኛ። እሱ ያም እኮ አይደለም እዚህ ውስጥ ያመጣው። በነገራችን ላይ በልጆቹ እንትን ማለት እኮ እሱ እኮ ያንንም እኮ ደስ ብሎታል እኮ። ለምን መሰላችሁ? አልከፋውም እኮ በልጆቹን ራሱ እኮ በመያዝ። ምክንያቱም ልጆቹን እሱን በእንደዚህ ተፈቅዶለት መያዙ እኮ አልከፋውም እኮ። እሱ የከፋው የቤቱ ጉዳይ ነው። ልጆቹ እኮ ከሄዱ እኮ ሳምንት እኮ አልፏቸዋል። 2 ሳምንት እኮ ሆናቸዋል። ለምን አሁን ወጣ? አልከፋውም እኮ። ምክንያቱም ለእሱም ግልግል ነው። ልጆቹን ይይዛል፣ ዩቱብን ይሰራል። በቃ እሱም ተገላገለ ከመንግስት ጭቅጭቅም ከምንም። ዩቱብን ይሰራል፣ ብሩን ይካፈላል። ምናልባት በሌላ ነገር ሊጣሉ ይችላል። እሱ ያናደደው ያ አይደለም። እውነት እግዚአብሔር ምስክሬን ያ አይደለም። የቤቱ ጉዳይ ነው ያናደደው። ጨስ ያደረገው በአንዴ ዱብ ሲልበት ጨስ ብሎ ወጣ። ችግር የሆነው ያ እንጂ እኮ የልጆቹ ጉዳይ እኮ አይደለም ያናደደው። ቢያናደደውማ እኮ ስንት ጊዜ ሆናቸው? አሁን እኮ 3 ሳምንት እኮ ሆናቸዋል። አሁን ዓርብ ዕለት እንደዚህ ይናደዳል። 2 ሳምንት በሙሉ ይዟቸው 10 ቀን 2 ሳምንት 10 ቀን ይዟቸው አሁን ባንዴ እንዲናደዳል አይደለም። እሱ ሲያልመው የነበረው ያለው ነገር በሙሉ ትወድቃለች እንዲህ ትላለች የተባለው ነገር በሙሉ ሲባልበት ጊዜ የዛኔ ያለ ታዲያ አም ሶሪ ምንም ልንረዳህ አንችልም። ያናቱ ልጆቹን ይዞ ዩቲዩብ ይሰራል። እናንተ ደግሞ አጫፋሪዎች አላችሁ እንትን ብላችሁ እኮ ዋይ እያላችሁ እኮ አብራችሁ ብታረጉት ለሱ እኮ አንደኛ ሁሌ አይዛቸው። እኛ ግማሽ እንይዛቸዋለን፣ እሱ ግማሽ ይዟል። ሁሌ እኮ እኔ እኮ ልጆቹን ይዞ ስትሉ ኧረ አይደለም ጋይስ፣ አሁን ይመጣሉ እኮ። አሁን ደግሞ እኛ ጋር ደግሞ ወይ ለ2 ሳምንት ወይ ለ3 ሳምንት ይመጣሉ። እሱ ጋር 2 ሳምንት ይመጣሉ። አትሳሳቱ፣ እንትን አትበሉ። እሱ ብቻ የሚያሳድግበት ምንም ነገር የለው፣ መብትም የለውም፣ አይችልም። አትሸወዱ። እሱን ያቃጠለው አለቀ። ሌላ ነገር ነው፣ የቤቱ ጉዳይ። ያ 50-50 ነው። 50-50 ነው የተሰጣቸው። ጣሉብኝ፣ ሄዱ፣ እንደዚህ ሆኑ። ኖ ውሸት አይዋሽ፣ ውሸት ነው። እሷም እኮ አትችልም ልጆቹን እኔ ስራ ስላለኝ ትምህርት ካለኝ ካለች ጠቅልላ መስጠት አለባት ለሱ። ከዛ መክፈል አለባት። ግን አሁን መክፈል አትችልም። ምክንያቱም ተማሪም ናት፣ ሰራተኛም ናት። ያ መንግስት ያቆምላታል፣ 2 ስለምትማርም ስለምትሰራ። እሷም አትችልም። እኔ ካለች ፈርማ አጠገባቸው እንዳትደርስ። ልክ እንደዚች እንደ እብዷ ማለት ነው። ልክ እብዷ እኮ በዛ እኮ ነው። ለእሷ ለእብዷ እንኳን እኮ ፍርድ ቤት እኮ ፈቅዶላታል። ለእብዷ ራሱ እኮ ፍርድ ቤት ፈቅዶላታል። ስለዚህ አይቻልም። ህግ ነው ይሄ፣ የህግ ሀገር ነው። ኢት ኢዝ ኖት ኢትዮጵያ አይደለም፣ የህግ ሀገር ነው።
ስጦታ ነው የተሰጠው።